የሰው ቃርሚያ ኦልሎት አላል ቅጽ 4 በመልአከ መንክራት ግርማ ወንድሙ የተዘጋጀ ድንቅ መጽሐፍ። የርኩሳን አራዊት አገልግሎት በሄማ ሼቄዝ። እኔም ገባሁና እነሆ በግንቡ ዙሪያ የተንቀሳቃሾችና የርኩሳን አራዊት ምሳሌ የእስራኤልንም ቤት ጣዖታት ሁሉ ተስለው አየሁ። ሕዝቅኤል 8:10። በዛሬው ዘመን ከዘንዶና ከዳይናሰር ተንቀሳቃሽ ስዕል በማለፍ የሰይጣኒዝም ሐውልት ልጆችን ታቅፎና ልጆችም የሰይጣንን ፊት እያዩ በፈገግታ ሲመለከቱት በአሜሪካ በነጩ ቤተ መንግስት ፊት ለፊት የሚታይ ገሃድ የወጣ እውነት ሆኗል። ብዙ መሪዎች ዓለማችን ከጭራቃዊ ቅርጸ ቢስ ፊልሞች በቀጥታ ወደ ሰይጣኒዝም ሐውልት እንድትለወጥ ፈቃደኞች ናቸው። ይህ የአገልግሎት አይነት አሁን እኛ እየኖርንበት ያለውን ዘመን እውነታ የሚያሳይ ሲሆን በቤተ እምነት ውስጥ ያለው አምልኮት አፋዊ ብቻ ሆኖ የመንፈስ ቅዱስ ጸጋና ሞገስ እየራቀ የአስተሳሰባችን ኃይል በፍቅርና በበጎነት መገለጥ ስላቃተው የህብረተሰቡ ሕይወት በክፉ መንፈስ ተጎርቶ ብዙ አራዊት የሆኑ ትውልዶችን ለማፍራት ችለናል። በእጅ ጥና ይዘው የዕጣኑ ሽታ ይወጣ ነበር። እርሱም የሰው ልጅ ሆይ በእስራኤል ሽማግሌዎች በእያንዳንዱ በስዕሉ ቤት የሚያደርጉትን አይተሃልን? እነሱ እግዚአብሔር አያየንም ምድሪቷን ትተዋታል ይላሉና። በጣዖት ዘመን ሽምግልና የሕይወት መንገድ የተለየው በመሆን የሥነ ልቦና መጃጀት የአመለካከት ድንቁርና የበዛበት ከእምነት ከታሪክና ከመንፈሳዊ በረከት የራቀ የልብ ወለድ አፈ ታሪክ ብቻና ለከንቱ የጣዖት ወግ የሚገዛ ሆኖ ይኖራል። የጨለማ አገልጋዮች ኦሲም በሆሼህ። እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃልን? እነርሱ እግዚአብሔር አያየንም እግዚአብሔር ምድሪቱን ትቷል ይላሉና አለኝ። ሕዝቅኤል 8:12። ሲሜሬይን ቃሉ የላቲንና የግሪክ ቅይጥ ቃል ሲሆን ጨለማ አፍቃሪ፣ በጨለማ የሚኖሩና የሚሰሩ የጨለማ ምድር ፍጡሮች፣ ብርሃን የማይስማማቸው ብርሃንን የሚጠሉ በቀን የሚደበቁ ሰዎችን የሚገልጽ የአውሬነት ፍጡር የሚስማማቸው የሰዎች አይነት ናቸው። ጨለማ እይታን የሚጋርድና ባጭር የሚወሰን የሚያደርግ አርቆ ማየትን የሚከለክል ነገሮችን ለማየት ትርጉማቸውን ለመለየት የተፈጥሮ ሂደትን የአካል ህልውናን መጠንና ግዝበትን ለማስተዋል እንዳይቻል አስተሳሰብንና አመለካከትን የሚያጨልም ጨለማ ነው። የጨለማ ፍጡር ከፀሐይ ብርሃን የተደበቀ ሲሆን ጨለማን ሲመርጥም የጨለማ ተፈጥሮ ያለው መሆኑን በግልጽ ያረጋግጣል። የጨለማን ምኞት መተግበር። ሰዎች የአምልኮት እምነት ሲተዉ በተግባርና በአስተሳሰብ በጨለማ ላይ ስልጣን ባለው መንፈስ ግዞት ይያዛሉ። እንዲሁም የጨለማውን መንፈስ ምኞት የራሳቸው ምኞት በማድረግ ሰውን በጨለማ ቤት ግዞት ለማሰቃየት የሰው ማጎሪያ ካምፕና በግቢ ምድር ወይም ከምድር በታች ማሰቃያ ጉድጓድ በየበረሃው ጨለማ ቤቶችን ይሰራሉ። በተፈጥሮ ሂደት ከብርሃን በፊት ቀዳሚው ጨለማ መሆኑን መጽሐፍ ቅዱስ ይነግረናል። ይሁን እንጂ ይህን ጨለማ ያሸነፈው ግን ብርሃን ነው። ጨለማ የመጀመሪያ ጸባዩ በዘላቂነት ለማኖር ከብርሃን ጋር ሲታገል እንደኖረ ሁሉ የጨለማ ሰራዊትም ይህንን መንገድ በመጠቀም ብርሃን የሆነውን የሰው ልጅ ሕይወት ለማጨለም በየጊዜው ሂደት ውስጥ ሳያቋርጥ ሲፈታተን እንደቆየ ግልጽ ነው። የጨለማ ልጆች የጨለማ ወህኒዎችንና ግበ ምድር በተቆፈሩ የጉድጓድ ወህኒ እስር ቤቶች ውስጥ
በጥላቻ በተነሱባቸው ላይ ሰዎችን ለማሰቃየት ለመሰወርና ደብዛቸውን ለማጥፋት የጭካኔ ተግባሮችን የሚማሩበት የስቃይ ሰቆቃን ድምጽ የሚለምዱበትና ዕውቀት የሚያገኙበት ለጨለማ መንፈስ አገልግሎት ከመገዛት ሂደት የመነጨ ነው። የማጨለም ትግል ምንጩ ለጨለማ ሥራ የቆመው ክፉ የመንፈስ ኃይል ነው። የግለሰብን ክህሎትና ብቃት መንፈሳዊ የጸጋ በረከትን ማጨለም፣ የታሪክ መሰረታዊ የትውልድ አርአያነትን ማጨለም፣ የተስፋና የራእይ እምነትን ማጨለም የዘመናችን ቤተ እምነቶች አገልጋዮች ግልጽ ያሉ ፈተናዎች ናቸው። ምክንያቱም ቤተ እምነቱ የሚጠይቀውን ፍቅርና ሰላም የሚያመጣውን የእውነት ኃይል የዘነጉ ስለሆነ ነው። ጊዜያቸውን ለአጥፊው መንፈስ ለዲያብሎስ በመስጠት ሽምግልናቸውንና አገልግሎታቸውን በጨለማ ውስጥ የጨረሱ በጣም ብዙ ናቸው። እርኩስን ነገር የኑሯቸው አንድ አካል አድርገው የሚኖሩና አሁንም ድረስ በዚህ ክፉ መንፈስ የሚማቅቁ አገልጋዮችና አባቶች ጥቂቶች አይደሉም። ይህ ለግርማ ሞገስ፣ ለዓይነ ጥላ፣ ለስልጣን፣ ለማዕረግ፣ ለዕውቀትና ለገበያ ብለው ያስገቡት እርኩስ መንፈስ በጎ ነገርን ስለሚከለክላቸው እይታቸው የመንፈስ ቅዱስ በረከት ሳይሆን ይልቁንም የክፋት፣ የቅንዓት፣ የተንኮል፣ የግፍ፣ የመከራና የህሊና ክህደት ነው። እርኩስ ነገር እይታን የሚያዛባ አእምሮንና አስተሳሰብን የሚያደነዝዝ ወደ ጨለማ የሚወስድ ዘመኑንና ጊዜን የማይዋጅ የበረከት ተስፋ የማይስማማው የብቀኝነት ኃይል ቋንቋው የሆነ ተችና ተቃዋሚ ልብ ያለው የክፉ መናፍስት አሰራር ነው። ይህን የአራዊት መንፈስ እድል ከፋችና ዕውቀት ሰጪ አድርገው በባህሪያቸው ውስጥ ቢይዙትም እርሱ ግን ከእግዚአብሔር ጋር የሚያገናኛቸው ሳይሆን ከጠላት ወደ ጠላት ከክፉ ጊዜ ወደ ክፉ ጊዜ የሚያሸጋግር ሆኖባቸው ዛሬ በእኛ ሥጋዊ እይታ ውስጥ ትልቅ ቦታ ያላቸው በዕውቀታቸውም እጅግ ጎበዝና ብርቱ የሆኑ ከመንፈስ ቅዱስ ግን የተጣሉ ከአራዊትና ከክፉ መናፍስት ጋር ቁርኝት ያላቸው ብዙዎች ናቸው። ከዚህ አንጻር የክፉን መንፈስ የአስፈሪነት ገጽታና ግርማ ሞገስ የተላበሱ ነገር ግን በእግዚአብሔር ክብር በኩል ሽማግሌ ያልሆኑ በስልጣን ጨቋኝነት በወጣ ማረክ ኩፈሳ በገዥነት ቢሮክራሲ በጎ ባልሆነ የጥርጣሬ እይታና ቅንነት በተለየው መንፈሳዊነት ስልጣን ትንንሽ አማልክቶች ሆነው ቤተ እምነቶችን ወረዋቸዋል። ሌላው ትልቁ ችግር የጨለማ አገልጋዮች እግዚአብሔር አያየንም ይላሉ። የአምላክን ሕልውና ከመኖርም የረሱና ወሰን በሌለው ክፉ ፍላጎት ስር የሚወድቁ ኢሰብአዊ ድርጊት ሲፈጽሙ ነገ በእነርሱ ላይ የእግዚአብሔር ፍርድ እንደሚመጣ በሰሩት ልክ እንደሚከፈላቸው አዝሮ የማሰቢያና አሻግሮ የማየት ሕሊናቸውም ጭምር ይጨልማል። ዛሬ ብዙ ክርስቲያኖች ጨካኞች ሆነው ወንድም ወንድሙን፣ ቤተሰብ ቤተሰቡን ከሳሹ፣ አፍራሹ፣ ጠላቱና ከሃዲው በመሆን ይናቆራሉ። ነገር ግን ይህንን ሊያስታግስልን የሚችል የእግዚአብሔር ኃይል ከልባችን በማጣታችን የውስጥ ጠላቶቻችንን ለመንቀል እድሉን አላገኘንም። ከሁሉ በላይ የሚበልጥ እርኩሰት ታያለህ ቢልም ሽማግሌዎቹ የዚህ ጣዖት አገልጋዮች ሆነው መገኘታቸው ነው። የክፉ መንፈስ አገልጋይ ሆነን የህሊናችን የልቦናችንን ማረፊያ የበለጠ አራዊትነትን የሚያዳብር በመሆኑ የጨካኝነት መንፈስ ባህሪያችንን ተጠናውቶታል። ለምሳሌ በጨለማው ጊዜ በየወንዙ ዳር ለንግድ፣ ለሥራ፣ ለዕውቀት፣ ለማዕረግና ለስልጣን እየተባለ የሚደረገው የርኩሳን መናፍስት ጉተታ ለዘመናት የቆየ የምድራችንና የክርስቲያኖች አሳርና በሳ ሆኖ እየኖረ ይገኛል። ይህ እንግዲህ ከርኩሳን አራዊት አገልግሎቶች መካከል አንዱ ነው። ያለመታዘዝ መንፈስ ህልውናችን ውስጥ ገብቶ የሌሎችን ሕይወት በመናፍቅ መንፈስና አጥፊ በሆነ አካሄድ በመተናኮል ከሚሄዱበት መንገድ አስወጥተናል። ይሁን እንጂ ለፈጠርነው ነገር እንኳን የሚቆጭ ልብ በማጣት ግድ የለሾች ነን። ምክንያቱም በጨለማው በኩል የመሸግን እይታችን የጠፋን ጨለማን ለማገልገል የጨለማውን መንፈስ የመረጥን ሆነን እግዚአብሔር አያየንም የምንል የሽምግልና ዘመን ላይ ደርሰናል። ሐሴትና ጥላቻ፣ ክፋትና ተንኮል፣ ልዩነትና ማግለል በየዕለት ኑሯችን ውስጥ የሕይወታችን ማንጸባረቂያ ሆነው ዞር ሲሉ ቡጭቅንና ሽሙጥን ተፈጥሯዊ ስጦታ አድርገን ከያዝነው ረጅም ዘመን አስቆጥረናል። ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው፣ ሆኖም የጨለማውን ዘመን ያስብ። ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ ነው። መክብብ 11:8
የለቅሶ እናቶች መባኮት ኤት ሐተሙዝ። እርሱም መልሶ ከዚህ የሚበልጥ ታላቅ ርኩሰትን ታያለህ አለኝ። ወደ ሰሜን ወደሚመለከተው በር መግቢያ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጠው ነበር። ሕዝቅኤል 8:13-14 ላሜንቴሽን ወይም ሰቆቃ ማለት ስቃይ፣ ችግርና ዋይታ የማይለየው ሰቆቃን በመልመድ በአንዳች ስውር ኃይል ተገዶ በማዘን በመተከዝ የሰቆቃና የልቅሶ ሰው ሆኖ በኃጢአት ወይም በተፈጥሮ ሰው ሰራሽ ተጽዕኖ ለቅሶና ስቃይ የማይለየው ችግር የማያጣው የመከራ ሰው አይነትን ለመግለጽ የሚያስችል ቃል ነው። የተሙዝ ታሪካዊ አመጣጥ። የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችንም ነፍስ ለዘወትር አትርሳ። መዝሙር 74:19 ተሙዝ ከባቢሎን፣ ከሶሪያ፣ ከግብጽ፣ ከግሪክና ከከለዳውያን ዘንድ የነበረ አምልኮቱም በክረምትና በበጋ መካከል የሚገለጽ ነው። በክረምት እጽዋቱ ሲለመልም፣ ሲያብብ፣ ሲያፈራና የደስታ መስዋዕት ሲቀርብለት ሴቶች እያለቀሱ ደረታቸውን በመምታት ሙሾ እያወረዱ የሚያዝኑለት እንደነበር የተሙዝ ዝክረ ታሪክ ይናገራል። ተሙዝ ታው ወይም ፐ ተብሎ ከሚጠራው የግሪክ ፊደል ጋር የቅርብ የወዳጅነት ምልክት እንዳለው የሚገልጽ ሲሆን በፐ ምልክት እንጨት ሲሰራ የተሙዝ ቁጣና እርግማን ተደርጎ ስለሚቆጠር ለወንጀለኞች መስቂያ በመሆን ደም አፍስሰው ነፍስ ያጠፉበት ነበር። ተሙዝ ማለት የበቀለ ፍሬ ያላቸው አጎንቋይ እጽዋት ማለት ነው። በእስራኤላውያን የቀን አቆጣጠር 10ኛው ወር ተሙዝ ይባላል። የተሙዝ ወር የፀሐይ የነዳድና የቃጠሎ ወራት ከመሆኑም በላይ እጽዋቶች ፍሬ የሚያፈሩበትና የሚያጎነቁሉበት ወቅት ነው። ቀደም ሲል ያየናቸው ሽማግሌዎች የአራዊትን መንፈስ ባህሪ አገልጋይ መሆናቸውን ነበር። እነዚህኞቹ ደግሞ ለተሙዝ የሚያለቅሱ ሴቶች ናቸው። እስራኤሎች ይህንን የለቅሶ ቀን ዘመንና ወራት የቀን መቁጠሪያቸው አድርገው በ10ኛው ወር ላይ ተጠቅመውበታል። ይህ በአንጻራዊ ሂደት ጥንት የነበረውን ጣዖት አጥፊው ጠላት በተዘዋዋሪ መንገድ የተሙዝነትን ኃይል ለማኖር በትውልድ ውስጥ የልክፍት ባህሪ ለማበረታታት እድሉን አግኝቷል። ተሙዝ ለእስራኤል ቀን መቁጠሪያቸው ቢሆንም ትውልዱ ግን አብዛኛው የተበላሸ ነው። ምክንያቱም ተሙዝ የእጽዋት መንፈስ ነው። ስለዚህ ሐሺሽ እየወሰዱ የሚያለቅሱ ልጆቻቸው በመበላሸታቸውና በሐሺሽ ሱስ ተመርዘው የሚያለቅሱ በጣም ብዙ ናቸው። ታዲያ ነገሩ ምንድነው ስንል የተሙዝ ጣዖታዊ ባህሪ የወር መቁጠሪያ ሆኖ ከትውልድ ውስጥ የማይላቀቅ እድል በማግኘቱ ዛሬም በዚህ መንፈስ በጭንቀት በመባባትና ሆድ በመባስ በየዕለቱ የሚያለቅሱ ድንገት ጠብ የሚፈጥሩ በእስራኤል ምድር በርካቶች ናቸው። የኛም ሀገርኛው ትውልድ አእምሮ የሚመራው በጫትና ሐሺሽ በመሆኑ ቁጭ ብሎ ከመዋል ጋር በተያያዘ ስራ ፈት ሆኖ በምርቃና ለጫት ያለቅሳል። አመልና ሱሳን አውዞት በምርቃና ሕይወት መራቆትን መርጦ ዘባተሎ የበዛባቸውን አልባሳት የዘመናዊነት መገለጫ አድርጎ የጭንቅላቱን ፋይዳ ቢስነት አሳይቷል። እውነትንና በጎነትን ለመለየት አእምሯቸው በክፉ መንፈስ ከተጠቁና የአራዊትነት መንፈስ ገጽታ ካላቸው ሽማግሌዎች አንጻር ሲታይ ይሄኛው የባሰ ሆኖ እናገኘዋለን። ዛሬ እድሉ የጠፋው መሰረታዊ የሆነ አቅጣጫው የመከነበት የአስተሳሰብ ባህሉ የደነዘዘበት መውጫና መግቢያው እርግማን የበዛበት ሕይወትና ዘመን የኖሩ ብዙ ሴቶች አሉ። እነዚህ የወደፊት ተስፋቸው ተቋርጦ እንባቸው እየፈሰሰ የአስተሳሰብ ገጽታቸው ሟሾ ቤተሰባዊ መዋቅራቸው ፈርሶ የወለዷቸው ልጆች መክነውና ባህሪያቸው ተበላሽቶ የትውልድን ገጽታ አደንዝዟል። አስተውሉ። የእጽዋት ኃይል ሀገራዊ የሆኑ ስሜቶችንም ጭምር አምክኗል። ሌላው በቤተ እግዚአብሔር ውስጥ ያለው በእጽዋት አማካኝነት የሚመጣና የሚደረግ አገልግሎት ነው። ይህ ዛሬም ድረስ እግዚአብሔር አይሰራም ብሎ በማሰብ በአቋራጭ የእጽዋት አምልኮት በመጠናወት የክርስቶስን የማዳን ጉዞና የወንጌል ብርሃን በባህሪያችን ውስጥ ስር ሰዶ እንዳይኖር በማድረግ
ሁለንተናዊ ምርጫችን ላይ ተጽዕኖ በመፍጠር ውድቀታችን በከፍተኛ ደረጃ ጨምሯል። ወላጆች በወለዷቸውና ባስተማሯቸው ልጆች ሲያለቅሱ፣ ሌሎች አመልና ሱስ አናውዟቸው በሱሳቸው የሚያለቅሱ፣ ባህሪያቸው ከምንም የማይገጣጠም፣ መሻታቸውና ፍላጎታቸው የማይታወቅ፣ የእድላቸው አድማስ የጠፋባቸው፣ ከበረከት እውነት የተለዩ፣ በተስፋ ራእይ ውስጥ የማይገኙ፣ በተድላና በደስታ ምክንያት ባህሪያቸውን በክፉ መንፈስ የለወጡ፣ በሌሎች ድካም ውስጥ ሕይወታቸውን ያበላሹና በቤተሰባቸው ሀብትና ኑሮ ውስጥ ማንነታቸውን ያጡ የተሙዝ ልጆች በጣም ብዙ ናቸው። እርሱም የሰው ልጅ ሆይ ይህንን ታያለህን? አለው። ከዚህ የሚበልጥ እርኩሰት ታያለህ። በአሁኑ ጊዜ በዓለም ላይ በከፍተኛ ሁኔታ ትውልድን በማጥፋት ሀብት ከሚያተርፉበት ክፍል አንዱ ተሙዝ ወይም የእጽዋት ንግድ ነው። የተለያዩ የሺሻና የጫት ቤት ንግዶች እንደ ማንኛውም ስራና ገቢ ማስገኛ ተቆጥረው ሕጋዊ ፈቃድ በማግኘት ሲሰሩና ትውልድም በዚህ ሲበላሽ ተው የሚል በመጥፋቱ ገና ከጅምሩ በእጽዋት መንፈስ የደነዘዘና ተስፋው የተሟጠጠ ትውልድ እያፈራን እንገኛለን። የነገ ሀገር ተረካቢው ትውልድ ዛሬ ሕይወቱ በተሙዝ አማካይነት እየተመራ ከታሪክና ከእውነት ጋር ሳይገናኝ የተበላሸና ፋይዳው የማይታወቅ ሕይወት እንዲገፋ በግልጽ ተፈቅዶ ይገኛል። ነገር ግን ይህ የተሙዝ መንፈስ እንደ ሀገርም እንደ ዜጋም በመላው ዓለም ላይ እየመራ መሆኑን ልንገነዘብ አልቻልንም። አብዛኛው ትውልድ ቁጭ ብሎ በጫትና በሐሺሽ ጊዜውን በዋዛ በፈዛዛ እየፈጀ ለሀገሩም ሆነ ለቤተሰብ የማይጠቅም ሆኖ ጊዜውን በከንቱ እየጨረሰ ነው። ኢየሱስ ክርስቶስ ግን የዚህን የጣዖት ፍርድና እርግማን በመስቀል ላይ ተሰቅሎ ደምስሶታል። የተሙዝን ርኩሰት፣ የግፍ ፍርድና የብቀላ የጭካኔ ኃጢአት በይቅርታና በበጎ ፈቃድ አጽድቶ የሞት መውጊያውን ሻረ። በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቆላይስ 2:14 በመገለጥ ኃይልና በአካል እርግማናችንን በመስቀሉ ላይ ሽሮ በደምና በቁስሉ እኛ ተፈወስን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክሙን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በማለት የዘላለም ተስፋችንን ያረጋግጥልናል። ዕብራይስጥ 12:1-2 ጀርባቸውን የሚያዞሩ አገልጋዮች አሆርሄም ኤል ሃይሄል። እርሱም የሰው ልጅ ሆይ ይህንን አይተሃልን? ደግሞ ተመልሰህ ከዚህ የበለጠ እርኩሰት ታያለህ አለኝ። ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ። እነሆም በእግዚአብሔር መቅደስ ፊት በወለሉና በመሠዊያው መካከል 25 የሚሆኑ ሰዎች ነበሩ። ጀርባቸውም ወደ እግዚአብሔር መቅደስ ፊታቸውም ወደ ምስራቅ ነበር። እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበር። 8 15 16 የአገልጋዮች ጀርባን ማዞር ከክፉ ኃይል ጋር እንዲኖሩ፣ ለሟርትና ለጥንቆላ ሥራ እንዲገዙ፣ ከክፉ መናፍስቶች ጋር ቃል ኪዳን በማድረግና የተንኮል መንፈሶችን በመዋሃድ ሰብአዊ ስቃይን፣ የጭካኔ የግፍ ምግባርን፣ አረማዊ ስብዕናን እንዲለምዱና እንዲወርሱት ምሳሌ ይሆናሉ። በዚህም ምክንያት አጥፊነት ከሰው ልጅ የማይጠበቅ አዳዲስ ሰይጣናዊ የጭካኔ መከራ በትውልድ ህልውና ውስጥ እንዲከሰት ምክንያት ይሆናሉ። አገልጋዮች ጀርባቸውን ለእግዚአብሔር ቤት ሲሰጡ የሐሰት ርዮት ለመልመድ ራሳቸውን ያዘጋጃሉ። ከሐሰተኛው ዲያብሎስም ጋር አብረው ይሰራሉ። መንፈሳዊ እንግልትንም ንቀው ያስንቃሉ። ገንዘብን፣ ፓርቲንና ስልጣንን ይወዳሉ። ራዕይና ተስፋቸውም ጥቅምና ስጋዊ ፍላጎት አምላኪዎች በመሆን የአመለካከትና የአስተሳሰብ መተራመስ ይጠናወታቸዋል። ስለዚህ አብዛኛው ሰው ከጸሎትና ከአምልኮት ጀርባውን አዙሮ በመንበርከክና ለእግዚአብሔር ክብር መስጠት ስለተወ
በዚህ ሁኔታ ውስጥ የተወለዱ ልጆች የአገርን ተስፋና ራዕይ አምካኝ ሆነው ስልጣን፣ ማዕረግ፣ ከፍታ ወንበር ሲሰጣቸው ትውልድን የሚያጠፉ፣ የሰዎችን እይታ የሚያበላሹ፣ የአስተሳሰብ ሞገስን የሚመርዙና የሚያደነዝዙ፣ ስቃይን ለቀጣዩ ዘመን የሚያቆዩ የህብረተሰብ ዳፍንት በመሆን በዲያብሎስ ውክልና የራሳቸው ታሪካዊ ጠላት ሆነው የአገልግሎትን ስፍራና ቦታ በዘርና በጎሳ እንዲመራ በማድረግ በሰዎች ስብዕና ውስጥ አረማዊነትን የሚያዳብሩ ናቸው። አገልጋዮች ጀርባቸውን ከእግዚአብሔር ቤት ሲያዞሩ በተተኪው ትውልድ ሕይወት ውስጥ እርኩስ መናፍስቶችን ያነግሳሉ። ሰዎችም ከመናፍስቶች ጋር ተስማምተውና በአምልኮት ቃል ተግባብተው ከአጋንንቶች ጋር በመዋሃድ ከሰው አጋንንትነት ወደ አጋንንት ሰውነት መሸጋገርን በማምጣት ሰባዊነት የሥጋ ቁመናና የልብስ አካል ብቻ ሆኖ ሰው ሥጋና ልብስ የለበሰ አጋንንት እንዲሆን ያግዛሉ። ከዚህም የተነሳ አገልጋዮች ጀርባቸውን ለእግዚአብሔር ሲያዞሩ ዕውቀታቸው ለሕይወት መድህን መሆኑ ቀርቶ ለሕይወት ሥጋን አምጪ ነፍስና ሥጋን ቀጪ በመሆን እርስ በርስ የመጠላለፍ ቅራኔን ያሳድጋሉ። የሞት ጥላ በመሆንም የሰው ልጅን መኖር ይፈታተናሉ። ድንጋጤ በድንጋጤ ላይ ይመጣል፣ ወሬም ወሬን ይከተላል። ከነቢዩም ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎችም ዘንድ ምክር ይጠፋል። ንጉሡም ያለቅሳል፣ አለቃውም ውርደትን ይለብሳል፣ የምድርም ሕዝብ እጅ ትንቀጠቀጣለች። ሕዝቅኤል 7:26። በመንፈሳዊነት መጃጀት እናውቅ ዘንድ ከጥንት የተናገረው እውነት ነው። እንልም ዘንድ ቀድሞ የተናገረው ማን ነው? የሚናገር የለም፣ የሚገልጥም የለም፣ ቃላችሁንም የሚሰማ የለም። ኢሳይያስ 41:26። እናውቅ ዘንድ ከጥንት የተናገረው እውነት ነው። እንልም ዘንድ ቀድሞ የተናገረው ማን ነው? የሚናገር የለም፣ የሚገልጥም የለም፣ ቃላችሁን የሚሰማ የለም። ኢሳይያስ 41:26። ከዚህ ዘመን የሕይወት ቁጣ አንዱ በመንፈሳዊነት ሕልውና ላይ በመንፈሳዊነት መጃጀት በዘመናችን አባቶች ላይ ነፍስ እውነትን እንዳትሰማ፣ ቅንነትና በጎነትን እንዳትወድ፣ ጸጋና ሞገስን እንዳትፈልግና እንዳትታይ በክብር ፍለጋና በሥጋ ምኞት ጣዖቶች ተጨቁናለች። በቅንዓት በምቀኝነት ስልጣንና በስነ ልቦና ባዶነት ጭምር መንፈሳዊነት የመጠቃት ግፍ ደርሶበታል። ፍትህ በጉቦ ብልጽግና ሕልውናውን አጥቷል። ገንዘብ የመውደድ አባዜ በአባቶች የሐሳብና የአካል ቁመና ላይ እምነትንና የእምነትን ሥራ አጨናጋፊ ሾተ ላይ ሆኗል። አጉል ጭፍን ጥላቻና ንቀት በማዕረግ ሰበብ መጫንና በስልጣን ኃይልን መጠቀም ሌላውን ማዋረድ፣ ማስጨነቅና ኑሮውን መጨቆን፣ በዘር በመለየት ማሳደድ፣ የሐሜት ቡድንን በማደራጀት ስም ማጥፋት፣ አንዱን ከአንዱ ማነካከስ የዘመናችን መንፈሳውያን ቀውጢ ባህሪያቶች ናቸው። ለዚህ ወገን ችግር መናገር ብሶትን፣ ጉስቁልናንና መንፈሳዊ ጉዳቶችን፣ የውስጥ ህመምንና የኑሮ የዕድል ውድቀትን መናገር የማይታይ የማይሰማና የማይሞከር ስለሆነ እሪ በከንቱ ነው። በአባቶች ሕልውናና የታሪክ ጉዞ ላይ እያደር መድከም፣ መፍዘዝ፣ መደንገዝና በባህሪ መቅለል ክፉ መናፍስቶችና ክፉ ጊዜ በመገጣጠም የሚያመጡት ችግርን አለመገንዘብ የሽምግልናን የታሪክ የእምነትና የሥርዓት ባህልና ወግ እንዲዳከም አባቶችና ሽማግሌዎች ትልቅ የመጉደል ምክንያቶች ይሆናሉ። ነገሮች በአሻቸው መንገድ ሲጓዙ ዝም በማለት ወይም ለጉዳዩ ትኩረት አለመስጠት፣ በመንፈሳዊ ተስፋና ራዕይ አሻግሮ አለመቃኘትና አለመመርመር መልካም መስለው ለሚጎዱ ጥፋቶች እጅ እንደመስጠት ይቆጠራል። በእግዚአብሔር አምልኮት ፍቅርና በእግዚአብሔር ራዕይ መልስ አለመደገፍ የትውልድንና የዘመኑን መንፈስ ለመለየት አቅም የማጣት መንፈሳዊ ድህነትን እድል ማድረግ ስንጀምር ለርዕዮተ ዓለም ደባና ለርኩሰት መንፈስ የተጋለጠ የራሱንም የእምነት ታሪክና ሥርዓት የሚያጎድፍ ለመጤና ለጊዜ ሰጥ ትውልዶች ክፉ ሐሳብ መጫወቻ ይሆናል። በዛሬው ዘመን መንፈሳዊ አደጋዎችን የረሱ የናቁና ያቃለሉ አባቶች መብዛት ሁለገብ ለሆኑ የእምነትና የታሪክ ጠላቶች ከፍተኛ የሆነ ጥቃት ለማድረስ እንዲመቻቸው ዋና ምክንያት በመሆን
ችግሮችን ለማብዛት፣ መፍትሄ አልባነትን ለማኖር ትውልዳዊ ድንቁርናን ማገዝ ችለዋል። በጸጋ መቀንጨርና መናፍስታዊ አደጋዎች ባሳለፍናቸው ዘመኖች ብዙዎች አባቶች የህብረተሰብን ከመናፍስቶች የመላቀቅ የፈውስ ጥያቄ መልስ ለመስጠት በበጎ ህሊና አለመቀበል፣ በእምነት ኃላፊነትና በጸጋ አለማየት መቻል የምዕመናንን በክፉ መናፍስት የመጠቃትን ጉዳት የመደበቅ እገዛ ሲፈጸም ቆይቷል። ብዙሃኑ ህዝብ በክፉ የጣዖት መንፈስ ሽግግሮች ምክንያት ሰው ወደ ቡዳነት እየተቀየረ እርስ በርስ በመበላላት በመንፈስ ሲጠቃቃና በመናፍስቶች ሲጮህ አባቶች ችግሩን እያዩ እንዳላዩ እየሰሙ እንዳልሰሙ በመሆን በሰዎች ችግር ላይ በያዙት ስልጣን የመለገምና የእምነት ጸጋ ማቀንጨርን ከክፉ ሐሳብ ጋር በመቀበል ለመንፈሳዊ እውነታዎች ቦታ የሌላቸው በመሆን የክፉ መናፍስቶችን የፍርሃት ባህል ለማኖር በር ከፍተዋል። በመሆኑም ክፉ መናፍስቶች ስነ ልቦናን፣ ኑሮን፣ እምነትንና ታሪክን የመጉዳት የማወክ ክፉ ስራን ይሰራሉ ብሎ መቀበል እጅግ ያቅታቸዋል። እንዲሁም የህብረተሰብ ዕድልን፣ ተስፋንና ራዕይን እንደሚጋርድ የህይወት ቁመናን፣ ስነ ምግባርን መናፍስቶች እንደሚያበላሹ ሲነግሯቸውም አያምኑም። መንፈሳዊነታቸውና ስልጣናቸው ከነዚህ መናፍስታዊ ጉዳቶች ውጪ በሆነ አስተሳሰብ የተያዘ ነው። ይኸውም በባህልና በወግ ክብር ላይ ብቻ ጊዜን መጨረስ ያመጣው ግርዶሽ የአስተሳሰብ ሁኔታን ባለበት እንዲቀርና የግንዛቤ አርቆ የማየት የማስተዋል ብቃት እንዲያድግ በወግ አጥባቂነት ሽንገላ መታሰር ሌላው ትልቅ ሸክም ሆኖ እርስ በርስ የመጠላለፍን ጉዳት አኑሯል። ስለዚህም ክፉ መናፍስቶች በዚህ ትውልድ ላይ በሕይወቱ ውስጥ በአካሉ ላይና በህልውናው በውስጥና በውጪ ይህን ያህል ጉዳት ያደርሳል ብሎ መቀበል የሚያቅታቸው ሆነው የተገኙ መንፈሳውያን አባቶች እያደር መጨመር፣ እምነትና አማኞች ቤተ እምነትና ምዕመናን አደጋ ላይ መሆናቸውን ማሳያ ከመሆኑም በላይ ለሕዝቦች ጤናና ለህሊና ውድቀት መጨመር ለትውልድ ጉስቁልና አጋይ የመሆንን ምዕራፍ ማብዛት መቻሉ የዛሬው ዘመን የፈዘዘው ትውልድ ማረጋገጫ ነው። መንፈሳዊ ጨቅላነት ብመለከት ማንም አልነበረም። ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። እነሆ እነርሱ ሁሉ ከንቶች ናቸው፣ ስራቸውም ምናምን ናት። ኢሳይያስ 41:28። ከክፉ መናፍስቶች ሥራ ዓላማና ግብ አንዱ በትውልዱ ህልውና ውስጥ መንፈሳዊ ጨቅላነትን ማሳደግና ማኖር ነው። ከመንፈሳዊ መረጃ ጦትና በበጎነት ህሊና በእምነት ጸጋ ቁመና በአምልኮት ፍቅር በቅድስና ኃይል ካልኖሩ ከአባቶች ጉልበት የተወሰደው ትውልድ ጭራሽ ለመንፈሳዊ ክፉ መናፍስታዊ መረጃ የራቀ ሆኖ መገኘቱ በባህልና በወግ ብቻ እንዲያምን ዘሎ አዳሪ አድርጎታል። በመንፈሳዊ መጃጀት የተጠቁትን አባቶቹን እያየ በሚያደብትና በሚያፈዝ መንፈሳቸው ስር ስነ ልቦናው እየቆረቆዘ በእምነት ትግል ለሚመጣ ጸጋ ራሱን ለማዘጋጀት እንዳይችል በልዩ ልዩ የሙከራና የይሆናል ፍላጎት ምኞት ታስሮ እየፈዘዘ እንዲኖር በችግር ተገዷል። ዛሬም በጣም አሳዛኙ የአባቶች የጣዖት መንፈስ አበሳቸውን ለትውልድ ማስተላለፍ መቻላቸውን አለመረዳት መንፈሳዊ አደጋው እንዲጨምር ትልቅ አስተዋጽኦ ማድረግ መቻላቸው አሳሳቢ ጉዳታችን ነው። ዛሬ በትውልዳችን ላይ ክፉ መናፍስቶች እንደ ዛር ውቃቢ ያሉት በዘርና በጎሳ ላይ በመንገስ ረጅም ዘመን በመኖራቸው በክብር ስም በመጠራት በቤተሰብ ውስጥ ትልቅ ዕውቅና ተችሯቸው አይነኬና አይደፈሬ የቤት አምላክና የቤት ጣጣ እየተባሉ አጋንንትና ሰይጣኖች ራሳቸውን ፈጣሪ በማድረግ አዲሱን ትውልድ ከመንፈሳዊ እምነትና ታሪክ አርቀውት ለመንፈሳዊ እውነታ ጨቅላ እንዲሆን አድርገውታል። ስለዚህ ብዙ ትውልዳችን ላይ የህልውና የባህሪና የዕድል መዛባት፣ የአመለካከት ችግር፣ የአስተሳሰብ መወሳሰብና የስነ ልቦና ጤንነት መጉደል ችግር መፍትሄ የለሽ አበሳና የውድቀት ታሪክ መገለጫው ሆኗል። አንዳንድ እምነት የማይገባው
በእምነት ታሪኮችና የጠቀሜታ እውነታ ላይ ጭፍን ጥላቻ በድፍን ሐሳብ የሚመራ ይሆንና ዘመኑንና ራሱን እንዲሁም ቤተሰቡን ሁሉ ለመናፍስቶች ወራሽነት አሳልፎ የሚሰጥ መንፈሳዊ እምነት የማይሰማው ተቅበጥባጭ ነገረኛ ክፉና ጨካኝ የእርግማን ሰው ይሆናል። የርኩስ ሐሳብ ቅርጾችንም በመስራት መፍትሄ አልባና ለተለዋዋጭ ችግሮች በግልጽና በስውር ያግዛል። ሳያኖሩም የሚሞቱ ከዘመናችን አበይት ችግር መካከል አንዱ ትውልድን አራያ በሚሆኑ አባቶች መንፈስ የመቅረጽ እጦት ማየል በስነ ልቦናና በስነ ምግባርና በህሊና ስርዓት ላይ ከባድ አደጋ ደርሶበታል። በመሆኑም ትውልዳችን የሰራው የለፋበት የደከመበት የመሰረተው የፓርቲ መሪዎችና የቡድን ፓርቲዎችን ከነ ቲዮሪው ከነ ንድፈ ሐሳቡ ሲጨነግፍና ሲመክን ማየት የተለመደ ሆኖ ፓርቲዎች ሁሉ የአንድ ዘመን ፈላጭ ቆራጭ አይበገሬ ሆነውና መስለው ከእግዚአብሔር ፍርድ በታች ሲሞቱ አይተናል። በአጭር አነጋገር ንጉስን የገደሉ ንጉሶች፣ ጭቆናን ያሻሻሉ ጨቋኞች፣ ብዝበዛን ያሳመሩ በዝባዦች፣ ግፍን የሚያበዙና የሚያባዙ ግፈኞችን መታደልና በዛውም የቂም በቀል የይዋጣልን እልህ ከመንፈሳዊና ከዓለማዊ ጠላቶቻችን ጋር ስጦታችን አድርገነው በትውልድና በሀገር ታሪክ ግንባታ ላይ ገደቢሶች ሆነናል። በመንፈሳዊና በዓለማዊ ያሉት ሊቀ ሊቃውንቶቻችን ጭራሽ ፍርሃትና ስጋት የመሆኑ አባዜ የማየሉ ጉዳይ የትውልዳችን አኗኗሩም አሟሟቱም ሰብአዊ ክብር የሌለው የጥሎ ማለፍ ክህደትን፣ የሰው ልጅ ውርደትን፣ የመተራረድ ውድቀትን አጋሽበዋል። እየገባንና እየመሰረትን ማፍረስን እንደ ስልጣኔ ዕውቀት ይዘነው እስከ ዛሬ መዝለቃችን የተዋሃደንና የተሳሰርንበትን መንፈስ ለማወቅና ለመለየት አቅም ማጣታችንና ኢአማኒነት የፓርቲያችን አዲስ መርህ ነው ብለን መቀበላችን ነው። ሌላው በመንፈስ በነፍስና በስጋ መካከል ያለውን ልዩ የነፍስና የመንፈስ ጦርነቶችን ከስጋዊ ዕውቀትና ጥበብ ውጪ አድርገን ሳይንስ ይበቃናል ማለታችን በመንፈሳዊውም በስጋዊው ጥበቦች እንዲሁም በስነ ልቦና ጭምር እንድንጠወልግ አድርጎናል። የትውልድ ኪሳራም ደርሶብናል። የዘመናችን ሊቀ ሊቃውንቶች ለለውጥና ለአዲስ ሐሳብ ሲቸኩሉና ሲሮጡ አጥፊያቸውን ሐሳብና ሰው ወልደው በምኞት እስራት ሲማቅቁ ማየትና ዳፍንት በበዛበት መንገድ እንምራችሁ ብለው ሲደናበሩና ሲያደናብሩ የኖሩትን በአንክሮ ስንመለከት እጅግ በጣም አዝነናል። ታዲያ እጅግ የሚገርመው እኛ በኢአማኒነት እምነት አልባ ሆነን አዲስ ለውጥ ስናመጣ እግዚአብሔርም አዲስ ነገር ያመጣና የኛን አዲስ ለውጥ ያልነውን ሐሳብ መርህና ፓርቲ ሁሉ አሮጌና ውዳቂ ጭርንቁስ አድርጎ እንደሚጥለው የእግዚአብሔር ቃል እንዲህ ብሏል። ሰምተሃል፣ ይህን ሁሉ ተመልከት፣ እናንተም የምትናገሩት አይደላችሁምን? የተሰወሩትን ያሳወካቸውን አዲሶቹን ነገሮችን ከነዚህ ጀምሮ አሳይቻለሁ። እነርሱም አሁን እንጂ ከጥንት አልተፈጠሩም። አንተም እነሆ አውቂያቸዋለሁ እንዳትል ከዛሬ በፊት አልሰማሃቸውም፣ አልሰማህም፣ አላወክም። ጆሮህ ከጥንት አልተከፈተችም። አንተ ፈጽሞ ወንጀለኛ እንደሆንክ ከማህፀን ጀምረህ ተላላፊ ተብለህ እንደተጠራህ አውቃለሁና ኢሳይያስ 48:6-8 በማለት የገለጸው ቃል በየዘመኑ ሂደት ለሚነሱ የርዕዮተ ዓለምና የአዲስ ሐሳብ ውዝግቦች መጨረሻቸውን በእግዚአብሔር አዲስ አጣጣልና ፍርድ ውስጥ ማስገባት እንደሚችል የማረጋገጫ ልዩ ቃል ነው። አምላክን ስትተወው ስትማርም ስትመረቅም ስትሰራም ስትሾምም ስትሸለምም በስልጣን ማማ ላይ ስትወጣም ስታወራም ስትናገርም ስትዘፍንና ስትነጥቅም የምትሄደውና የምትጓዘው ከነ ዓላማና ምኞትህ ወደ መጥፊያ ነው። ዘመኑም ልክ እንደተማርከው እንዳሰብከው እንደተመኘኸውና እንዳቀድከው ምን ጊዜም አይሆንም። ምክንያቱም የምትሰራበትና የምትታይበት ጉልበትና ዓይን ከክፉ መናፍስቶች ጋር የተጋራና የተዋሃደ ስለሆነ የጀመርከው ያየኸውና የነካኸው ሁሉ አዙሪት ያለበት ሆኖ ከአንዱ ችግር ወደ አንዱ ችግር እየተሸጋገርክ ለትውልድ አበሳህን አውርሰህ ኑሮህም ሳያምርበት ትሞታለህ።
የአካል ጥላህም የትውልድ አፍዝ አደንግዝ ሆኖ ትውልድህ ሲጀምርም ሲጨርስም ልክ እንዳንተው ግራ የገባውና ግራ የሚያጋባ ብሩህና ምጡቅ ሐሳብ የማይስማማው ጀምሮ የማይጨርስ በጥበብና በእውቀት የቆሰሰ በኑሮም በአካሉም እድገት አልባ ኩሩሩ ይሆናል። እኔ ይህ ትውልድ ነኝ። እውነት ነው። እኔ ያ ትውልድ አይደለሁም። ይህ ትውልድ ነኝ እንጂ እኔ ያ በሌኒንና በማርክስ አስተምህሮ ልቡ የሸፈተው ለውጥ የጠማው ትውልድ አባል አይደለሁም። በሌሎች ሀገራት ይደረግ የነበረው የለውጥ እንቅስቃሴ ትኩረቴን አልሳበውም። መሬት ላራሹ ብዬ የንጉሥ ዘውድ አልነቀስኩም። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቤራ አልዘመርኩም። ትምህርት ለድሃው ልጅ ብዬ ወገንተኝነቴን በአደባባይ አልገለጽኩም። እኔ ፊውዳሊዝምን ለመዋጋት እጃቸውን ከጨበጡት አይደለሁም። የመናፍስታዊ ካባን አሽቀንጥሮ ለመጣል ድንጋይ አልወረወርኩም። በፈንቅለ መንግስት አላደረኩም፣ አልሞከርኩምም። አውሮፕላንም አልጠለፍኩም፣ አልበተንኩም። በበተኑት ላይም እርምጃ አልወሰድኩም። እኔ ጎፈሬን ነቅሼ ትዊስት አልደነስኩም። ማሪንጌና ቡጊ ቡጉ አልተጫወትኩም። እኔ ሞልቶ ተርፎኝ በውስጡ ወይራ አገላለጽ አልተሸከምኩም። እንደናሳምነው ገብረወልድ በሙያዬ የህዝብ ልሳን መሆን አልደፈርኩም። እንደ በዓሉ ግርማ የተባበሬን በድፍረትና በትክክለኛው ሰዓት ከወረቀት ጋር አላገናኘሁም። ፍርሃቴን ገና አልፈራሁትም። ምክንያቱም እኔ ያ ትውልድ አይደለሁም። እኔ ያን የተማሪ አብዮት አልቀሰቀስኩም። የህዝብ አጀንዳ በጠመንጃ አልነጠቅኩም። በፖለቲካና በሌሎች ምክንያቶች ጎራ ለይቼ አልተታኮስኩም። ነፍጥ አንስቼ ጫካና በረሃ አልወጣሁም። ቀይ ሽብር፣ ነጭ ሽብር አላካሄድኩም። አድሃሪ፣ ወንበዴ፣ ገንጣይ፣ አስገንጣይ አልተባልኩም። አብዮት ልጆቿን ትበላለች አላልኩም። ግዳይ ጣልኩ ብዬ ለሬሳ የጥይት ዋጋ አላስከፈልኩም። ያለምንም ደም ኢትዮጵያ ትቅደም ፈጻሚም አስፈጻሚም አልነበርኩም፣ አይደለሁም። እኔ ይህ ትውልድ ነኝ። አዎ ይህ ትውልድ ነኝ። በልጅ ልቦናዬ የአገሬ አንገት ሲቆረጥ ያየሁኝ፣ የኢትዮጵያ በር ወደብ ሲዘጋ የታዘብኩኝ እኔ የዚህ ትውልድ አባል ነኝ። አይደለሁም ብልስ ምን ትርጉም አለው? ዘሬ ተቆጥሮ ባህሌ ተለይቶ የተነገረኝ፣ አንድነቴ ሳይሆን ልዩነቴ የተወሳኝ፣ ታውቃለህ ሳይሆን እናውቅልሃለን፣ አንተ ሳይሆን እናንተ የተባልኩኝና በቡድን የተዳኘው በጅምላ የተፈረጅኩ ይህ ትውልድ ነኝ። እኔ የ100 ዓመት ታሪክ አለ የተባልኩኝና በባለ ራእዩ መሪ የአክሱም ሐውልት ለወላይታ ምኑ ነው ሲባል አሜን ያልኩኝ ነኝ። አዎ ይህ ትውልድ ነኝ። ሰንደቅ ዓላማህ ጨርቅ ነው ብባልም የብዙ ሰንደቆች የብዙ የህዝብ መዝሙሮች ባለቤት የሆንኩኝ እኔ ስራ ባጣ አደገኛ ቦዘኔ ብጽፍ አሸባሪ፣ ስለ ዲሞክራሲ ብሰብክ የኒዮ ሊበራል አቀንቃኝ፣ ታሪኬን ባወሳ የድሮ ስርዓት ናፋቂ፣ ሃይማኖቴን ብል አክራሪ፣ መብቴን ብጠይቅ ጸረ ልማትና ጸረ ሰላም፣ ስለ ሀገሬ ብወያይ የጥፋተኞች ተላላኪ፣ ብደራጅ ተበተን ብበተን ተደራጅ የተባልኩኝ የዚህ ትውልድ አባል ነኝ። እኔ ሀገሬን ትቼ በመሰደድ ለውሃ ውስጥ አውሬራት፣ ለበረሃ ሲሳይ፣ ለሽፍታ መጫወቻ፣ ለጠላት መሳለቂያ፣ ለአረብ መመጻደቂያ፣ ለወገኔ ማፈሪያ የሆንኩ ወይም እንደሆን የተገፋው የአዲሱ ኢትዮጵያ ይህ ትውልድ ነኝ። እኔ በሀገሬ እየኖርኩ ለሀገሬ ባይተዋር ነኝ። ከሀገሬ በበለጠ ስለ አሜሪካና አውሮፓ አውቃለሁ ወይም በዚህ ሁኔታ ተቃኝቻለሁ። ሙዚቃው፣ ስፖርቱ፣ አለባበሱ ሁሉም ከውጭ ብቀበላቸው አለቆቼ ደስ ይሰኙብኛል። የአሜሪካን ዲሞክራሲ ግን በሀገሬ መተግበር ቀርቶ መመኘት በጸረ ምናምን ያስፈርጀኛል። በዜግነቴ ማግኘት ያለብኝን ነገሮች ብጠይቅ ኪራይ ሰብሳቢ ያስብለኛል። እናም እኔ ይህ ነኝ፣ ይህ ትውልድ። እኔ የያ ትውልድ ድብርት የተጫነብኝ የራሴን እንዳልፈልግ በቂመኛ የፖለቲካ አባቶች መዳፍ የገባው የሽግግር ወቅት ትውልድ ነኝ። ይባስ ብሎ እድሜን በአንድ የአገዛዝ ስርዓት ያለምንም አማራጭ ወይም የፖለቲካ ለውጥ የምገፋ ከራሴ ራዕይና ከራሴ መንገድ ይልቅ በተቀደደልህ ቦይ ብቻ ፍሰስ የተባልኩ
ስልብ መሳይ ወኔ ቢስ ነኝ ወይም አድርገውኛል። እኔ የኑሮ ውድነት የእግር እሳት የሆነብኝ የኔ ብቻ የሆነውን ጤፍ በ2000 ብር የሚሸምት ጥሬ ስጋ ማየት እንጂ ለመግዛትና ለመመገብ አቅሜ ያልፈቀደልኝ በ1000 ብር ደሞዝ የ10000 ብር የኑሮ ተመን የወጣልኝ ስለ ፈጠራና ስለ ግኝት ሳይሆን ስለ ቀን ዳቦዬ የማስብና የምለፋ ይህ ትውልድ ነኝ። የኢኮኖሚ እድገቱን በዜና እንጂ በአካል ያላገኘሁት የከተማዬ ጎዳናዎች በኔ ቢጤ ተሞልተው ዘወትር እንቅልፍ የሚነሳኝ ራሴን ትቼ የጥቂት ባለሀብቶችና ፖለቲከኞች ንብረት የሆንኩ እስኪመስለኝ በእነሱ ፍቃድ ብቻ ቀለብ የሚሰፈርልኝ መጠለያ ቤት ብርቅ የሆነብኝ የዚህ ትውልድ አባል ነኝ። ሀገሬን በቴክኖሎጂ ከፍ ወዳለ ደረጃ አደርሳለሁ ብዬ ዲግሪዬን ጭኜ ከዩኒቨርሲቲ ስወጣ ዶሮ አርቢ ወይም ድንጋይ ጠራቢ የሆንኩኝ እኔ ነኝ። ይህ ትውልድ ጥበቤን ነጥቀው ባዶ ፖለቲካ የሚሸጡልኝ ደንበኞች የበዙልኝ፣ በአጀንዳ ጋጋታ ትኩረቴን የተነጠቅኩኝ፣ የፈረንጅ ቲዮሪ ቤተ ሙከራ ያረጀ ያፈጀ አስተሳሰብ ማራገፊያ ያደረጉኝ እኔ ነኝ። የረጅም ጊዜ ክብሬን ያዋረዱብኝ፣ ጥርሴን ያረከሱብኝ፣ ያለፈ ማንነቴን ደምስሰው የራሳቸውን የጫኑብኝ እኔ ነኝ። በሀገሬ እየኖርኩኝ ውጣ ሂድ ወደ ሀገርህ ግባ የተባልኩኝ የሀገሬ ሁለተኛ ዜጋ እኔ ይህ ትውልድ ነኝ። እኔ ጀግናዎችን ያጣሁኝ፣ ኩሊ ጀግኖች የሆኑብኝ፣ ሙሰኞችን ያከበርኩኝ፣ አስመሳዮችን የሾምኩኝ፣ ሳልመርጥ የመረጥኩኝ፣ ሳልደግፍ ወላዋይ መሳይ ነኝ። ይባስ ብሎ ዓለም ያወቀውን ፀሐይ የሞቀውን የጨፍጫፊውን ፋሽስት ግራዚያኒ ማስታወሻ ሐውልት መስራት በተመለከተ ተቃውሞዬን ማሰማት የተከለከልኩኝ፣ በተቃራኒው አምባገነን መሪዎቼ በሚጠሩት ማንኛውም የድጋፍ ሰልፍ ቀድሜ የምሰለፍ ልማት ወዳዱና ዲሞክራሲያዊው ይህ ትውልድ ነኝ። በታሪኬና በማንነቴ ኮርቼ አገር ወዳድ ብሆን እንደ ጨፍላቂ የምቆጠር የሀገሬ ውርደትና መደፈር ቢያስቆጨኝና መቆርቆሬን ብገልጽ በጸረ ኢንቨስትመንት የምፈረጅና አንድነት እንዳይኖረኝ በሃይማኖት፣ በዘር፣ በጎጥ፣ በጎሳ፣ በታሪክና በመሳሰሉት እንደፈለጉ የሰነጣጠቁኝና በራሴ ጉዳይ የውጭ ተመልካች እንደሆን የተፈረደብኝ የዚህ ትውልድ አባል ነኝ። እኔ ከኢትዮጵያዊነት ስሜት ይልቅ የጎሳ ስሜትና መንፈስ ገኖና ኢትዮጵያዊነት ቀስ በቀስ እንዲከስም በሚደረገው ጥረት ኢንቨስት እየተደረገብኝ ያለው ይህ ትውልድ ነኝ። ለስራ ፍለጋ በየዕለቱ ማስታወቂያ ቦርድ ፊት ለፊት የማፈጥ በስራዬ ዋስትና የሌለኝ የአባሎች አጃቢ ነኝ። ቢፒአር፣ ቢኤስሲ፣ ካይዘን፣ 1 ለ5 አደረጃጀት ውጤት ተኮር ትግበራ፣ የልማት ሰራዊት ግንባታ ገለመሌ እየተባልኩ ወጥ ባልሆነ ሰሞንኛ የውጭ አሰራር ኩረጃ የምጣደፍ የዚህ ትውልድ አባል ነኝ። ምን ይሄ ብቻ! ውሃ ማቆርን፣ የጠብታ ውሃ ቴክኖሎጂ አጠቃቀም፣ ጤፍ በመስመር መዝራትንና የመሳሰሉትን የግብርና ምርት ማሳደጊያ ምርት ተሞክሮችን በተግባር ያዋልኩኝ ምርጡ ኮራጅ ወይም ኮራጆች ያሉን ይህ ትውልድ እኔ ነኝ። በገመድ አልባ ስልክ ወይም ሞባይል የተነጋገርኩ፣ በፌስቡክና ትዊተር ማህበራዊ ድረገጾች የምከትብ፣ ሙዚቃ በዩቲዩብ የማዳምጥና የምጭን እኔ ይህ ትውልድ ነኝ። በሌላ በኩል ዛሬም ድረስ ኮምፒውተር ብርቅ የሆነብኝ፣ ከ100 ዓመት በፊት ወደ ሀገሬ ያስገባሁኝ እኔ ይህ ትውልድ ነኝ። የተማርኩት የማይገባኝ፣ የሰራሁት የማይረባኝ፣ የአባት ፍቅር የእናት ርህራሄ የማይጥመኝ፣ ደግነት፣ በጎነት፣ ፍቅር፣ ሰላምና ቅንነት በቃል ስሰማቸው የሚዘገንኑኝ፣ ደጉንና ቅኑን ትውልድ ያላየሁኝ፣ በጭካኔ አውድሞ አደር የከፋው ነኝ። እኔ ሱሬን ዝቅ አድርጌ የምታጠቅ፣ ቀሚስ ለምኔ ብዬ ከወንዶች አቻዎቼ እኩል ሱሪ አጠለቅኩ፣ በዊግ ጸጉር የተሽመነመንኩ፣ ትንባሆ በአደባባይ የምምግ፣ በታይትና አጭር አለባበስ የምዘንጥ የጨስኩ አራዳ ትውልድ ነኝ። በትምህርት ቤቴ የከለር ዴይ፣ ካልቸር ዴይ፣ ክሬዚ ዴይን በማዘጋጀትና በመቀወጥ የምታወቅ፣ በማሪዮ ባላቶኒና በሊዊስ ናኒ የጸጉር ስታይል የተዋብኩኝ ምርጥ የፋሽን ተከታይ የዚህ ትውልድ አባል ነኝ። የነ ጄዚ፣ ቢሊዮንሴ፣ ኢምኔም፣ ማዶና፣ ሪሃና፣ ክሪስ ብራውን ወዘተ አለባበስ፣ አመጋገብ፣ አረማመድ፣ አነጋገር የሚያስጨንቀኝ እኔ ይህ ትውልድ ነኝ። እኔ ለሊዮኔል መሲ የቁመት ማጠር ያሳሰበኝ፣ የክርስቲያኖ ሮናልዶ የፍቅር ግንኙነት ያስፈነጠዘኝ፣ የአርሴናል ለረጅም ጊዜ ከዋንጫ መራቅ ያስተከዘኝ፣ ሁለቱ የጀርመን ክለቦች ለአውሮፓ ቻምፒዮንስ ሊግ ፍጻሜ መድረስ ያስደመመኝ ይህ ትውልድ ነኝ። ምን ይሄ ብቻ! የሴስክ ፋብሬጋንስን በክንዴ የተነቀስኩ፣
ታማኝ ደጋፊም እኮ እኔ ነኝ። ሲኒማ ቤት ገብቼ የማያስቀው የሚያስቀኝ፣ የሚያስቀው የሚያስተክዘኝ፣ የሰዎች ህመም የማይሰማኝ፣ ሐዘናቸው የማያሳዝነኝ፣ ጉዳታቸው የማይታየኝ፣ መበደል አዲስ ያልሆነብኝ ትከሻ ደንዳና እኔ ይህ ትውልድ ነኝ። እኔ ስሜን በትክክል ሳልጽፍ ለብሔራዊ ፈተና የምቀመጥና ዩኒቨርሲቲ የምበጥስ የመመረቂያ ጥናቴን ገንዘብ ከፍዬ የማሰራ ሙድ የጫርኩ ታታሪና የውጤት ተኮር ያልሆነው ትክክለኛ የትምህርት ፖሊሲ ውጤት ነኝ። ሰርቼ በማገኘው ገቢ ቤት መስራት፣ ትዳር መያዝ፣ ቤተሰብ መመስረት፣ በወላጆቼና ወንድም እህቶቼ ማገዝ ተራራ እንደ መግፋት የከበደኝ እኔ እኮ የዚህ ትውልድ አባል ነኝ። ከደሞዜ ተርፎኝ መጽሐፍ መግዛት የማልችል፣ መዝናናት የራቀኝ፣ አካባቢዬና አገሬን መጎብኘት ቅንጦት የሆነብኝ፣ ተስፋ የራቀኝ ይህ ትውልድ ነኝ። እኔ ዘወትር ለታክሲ የምጋፋ፣ ለዳቦ ወረፋ የምሰለፍ፣ ለስንዴና ዘይት ቀበሌ የማጨናንቅ፣ አገልግሎት ለማግኘትና ጉዳይ ለማስፈጸም የባለስልጣናትን ደጅ የምጠና ይህ ትውልድ ነኝ። ይህ ሁሉ እንዳለ ሆኖ የመንግስቴ የመተካካት አሰራር ድራማ የሚያዝናናኝ የውጭ ተመልካች እኔ ነኝ። እኔ እኮ አኬልዳማ፣ ጂሃዳዊ ሐረካት፣ አዲስ አበባን እንደ ባግዳድና የመሳሰሉት ምርጥ ፊልሞችን በአገሬ ቲቪ የኮመኮምኩኝ እድለኛ ትውልድ ነኝ። የመፍትሄ ዕውቀትና ጥበብ የሌላቸው የራዕይና የተስፋ ህሊና ያጡ ምሁራኖችን የተደረደሩ መጽሐፎች ፊት ለፊት ተገሽረው ከንፈራቸውን ቻፕስቲክ ተቀብተው የሚቅለሰለሱ ሊቃውንትን እያየው የውሸታቸው ምች የመታኝ፣ የሐሰት መጋኛ ያጣመመኝ፣ የልሂቃኖቼ መንፈስ ያሽመደመደኝ የሱስ ህመምተኛ ነኝ። እኔ ጋኖቼን አርክሼ ምንቸቶቼን ጋን ያደረኩኝ፣ ግፈኞች የከበቡኝ፣ ሙሰኞች የጀገኑብኝ፣ አራያ የምለው ሰው የሌለኝ ይህ ትውልድ ነኝ። በውሸት የአገር ዳግም ውልደት ወይም ህዳሴ መፈክር ያደነቆሩኝ፣ በውሸት ዲሞክራሲ የሚነገድብኝ፣ በይስሙላህ ጥበብ የሸነገሉኝ፣ ጥራዝ ነጠቆች የሚስቁብኝ ይህ ትውልድ ነኝ። እኔ በድህነቴ ምክንያት በውሎ አበል ጥማት በየስብሰባው ጆሮ የሚያገማ ፕሮፓጋንዳ ስጋትና ስጠጣ የምውልና በጆሮ ጠቢዎችና ደህንነቶች ዘወትር የምጠበቅ ይህ ትውልድ ነኝ። በአጠቃላይ እኔ በሞራልም በመንፈስም በአካልም የቁልቁለት ጉዞ በማዝገም ላይ ያለው የዚህ ትውልድ አባል ነኝ። ግን እኔ እነዚህን ሁሉ ነገሮች የማስተካከል ኃላፊነት ያለብኝ ይህ ትውልድ ነኝ። ተስፋዬም ዕጣ ፈንታዬም አገሬ ብቻ ስለሆነች በሀገሬ ለውጥን አመጣለሁ። እንደ ትውልድ የሚታወስ ነገር አበረክታለሁ። ባለውለታዎቼንም ዳግም እዘክራለሁ። ግንቦት 2005 ዓመተ ምህረት ከወጣው ከላይፍ መጽሔት ላይ የተወሰደ። ይሁን እንጂ ከዚህ የሚበልጥ ርኩሰት ታያለህ።